ሪስፔክት። እሺ ወንበር አምጪልኝ። ይሄን ወንበር አምጡት እዚህ ጋር ወደ ሰርፕራይዙ ነው። ወደ ሰርፕራይዙ ነው። አምጣ ወንበሩን እዚህ ወረ ትሪሎም ጋይ ነይ ብራዘሬ፣ ወንድሜ የታለ ብራዘሬ? ና ወደ ሰርፕራይዙ ቆይ ይኸውላችሁ፣ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም፣ ችግር የለም። ሲመጣ ጠረጋለሁ። ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ፣ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ፣ እሺ ጋይስ፣ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ። እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው፣ በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ራዘሪ ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙሮ ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። አንተ እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም፣ እሞክራለሁ እና ደዋ ይገባበል። በቃ እሺ እኔ እገባላለሁ። እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን፣ በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፉ ይወጣል። ሞራል እሺ። ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል
ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዛ ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝና